ከወደ ዩክሬን የተሰማው ዜና አነጋጋሪነቱ ዛሬም ቀጥሏል። እንደ ግሪጎሮሳውያን የዘመን ቀመር በ1932 የተወለደ ሰው በ2006 በዩክሬኗ ርዕሰ መዲና በኪየቭ የ25 ዓመት ወጣት ሆኖ ተገኝቷል። የሰው ይህን ያህል ዘመን ኖሮ እንዴት ወጣት ሆነ የሚለውም የበርካቶች ጥያቄ ነው። የባሳለና እንደሚባለው ሰውየው በመጪው 2050 ዘመን ላይ መኖሩን የሚያረጋግጡ አሳማኝ የምስልና የቪዲዮ ማስረጃዎች ተገኝተዋል። በነገሩ ግራ የተጋቡት ፖሊሶች የአእምሮ ሕክምና ቦታ የወሰዱት ሲሆን ጎን ለጎንም መረጃዎቹን ሲያጣሩና ዶክመንቶችን ሁሉ ሲፈትሹ ግን መታወቂያውን ጨምሮ የሚለው ነገር በሙሉ ትክክለኛ ሆኖ ተገኝቷል። የያዛቸው ምስሎችና ቪዲዮዎችም አሳማኝ የሆኑና ምንም የተዛነፈ ነገር የሌላቸው እውነቶች ነበሩ። የቀድሞዋን ሶቪየት ኅብረት መታወቂያን የያዘው ይህ ሰው ከዚህ ባለፈ ወደ 2050 ተጉዞ የዩክሬንን መጻኢ ዕድል ለፖሊሶቹ አሳይቷል። በወቅቱ ይህ ሰው ፖሊሶች በቁጥጥር ስር አድርገውት እየመረመሩት ሳለ ነበር ወዲያውኑ ቅስፈታዊ በሆነ መልኩ የተሰወረው። እውን ይህ ሰው ታይም ትራቨለር ነው የሚለውም የበርካቶች ጥያቄ ሆኗል። A Ukrainian man claims he can time travel, then mysteriously disappears without a trace. 2 years later, he returns with photographs that nobody can explain. Veteran reporter Lester Holt covered the story, calling it one of the most puzzling cases he'd ever encountered. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዛሬም ድረስ ዓለምን እያነጋገረ ስላለውና ያቀረባቸው ማስረጃዎች በሙሉ ትክክለኛና ታይም ትራቨለር መሆኑን ስለሚያረጋግጡለት ሰው እንደሚከተለው እናወጋችኋለን። ያሉበትን ዕድሜና ዘመንን ሳይለቁ ወደ ቀጣዩ ጊዜና ዘመን መጓዝ ወይም ወደ በፊቱ ጊዜና ዘመን መጓዝ ታይም ትራቭሊንግ የሚባል ጽንሰ ሐሳብ ሲሆን ይህ ጥበብ የሰውን ልጅ ዘውትር እንዳስገረመ ነው። እንደ ግሪጎሮሳውያን የዘመን ቀመር በ2006 በዩክሬኗ ርዕሰ ከተማ ኪየቭ ከታይም ትራቭሊንግ ጽንሰ ሐሳብ ጋር የተገናኘ አንድ እንግዳ ጉዳይ ብቅ ብሎ ባለስልጣናትን እንዲሁም መላው ህብረተሰብን ግራ ጋብቷል። ሰርጌይ ፓናሮሚኮ የተባለ ሰው ከ1932 እስከ 2050 ድረስ በጊዜ እየተመላለሰ ተጉዟል። ይበልጥ ደግሞ ፖሊሱንና የጉዳዩ መርማሪዎችን ግራ ያጋባው ያቀረባቸው ማስረጃዎች ለእውነት የቀረቡ መሆናቸው ነው ተብሏል። በ2006 በዩክሬን ዋና ከተማ አንድ ወጣት ግራ በተጋባ ሁኔታ ውስጥ ሆኖ አካባቢውን ሲቃኝ ተገኝቶ ነበር። ከ50 ዓመት በፊት የነበረ ነው የተባለው ይህ ሰው በጣም የድሮ ልብሶችን ለብሶና አንገቱ ላይ የቆየ የጥንት ካሜራን አንጠልጥሎ ነበር። ሰዎች መጀመሪያ ላይ የአእምሮ ችግር እንዳለበት ነበር ያሰቡት። ነገር ግን ሁኔታውን በቅርብ ሆነው የከታተሉ ከነበሩት ውስጥ ማናቸውም ጊዜን ተሻግሮ ከድሮ ዘመን የመጣ ታይም ትራቨለር ሊሆን እንደሚችል አልገመቱም ነበር። የእንግዳ ጸባይ ያለው ሰው ማንነቱን አስቁመው ለጠየቁት ፖሊሶች ራሱን ሰርጌይ ፓኖማሪንኮ ብሎ ነበር ያስተዋወቀው። አንደኛው ፖሊስ መታወቂያውን ሲጠይቅ በአሁኑ ሰዓት የማይኖር ብቻ ሳይሆን ከተረሳ ሀገር ማለትም ከሶቪየት ኅብረት የመጣ እንደሆነ የሚያሳይ መታወቂያ አውጥቶ አሳየም። በእርግጥ ድንገት የተገኘባት ዩክሬን በአንድ ወቅት የሶቪየት ኅብረት አካል እንደነበረች ቢታወቅም በ2006 ላይ ግን ሶቪየት ኅብረት ከፈራረሰች ከሁለት አስርት ዓመታት በላይ ሆኗት የነበረ መሆኑ ፖሊሶችን ግራ ጋብቶ ነበር። የዩክሬን ፖሊስ ከዚህ በፊት የሶቪየት ኅብረት ዘመን መታወቂያዎችን በታሪክ አጋጣሚ አይቶ ያውቅ ነበር። ነገር ግን በሰርጌይ መታወቂያ ላይ አንድ እንግዳ ነገር አየም። የሰው ከ20 እስከ 25 ዓመት ዕድሜ ያለው ቢመስልም የትውልድ ዘመኑ ግን በ1932 እንደነበር የሚገልጽ ቁጥር ሰፍሮበታል። ይህ ብቻ ሳይሆን በመታወቂያው ላይ ያለው ፎቶ አሁን ካለው መልኩ ጋር ይመሳሰላል። ይህን እውነታ ቀለል ማድረጉ ችግር አልነበረውም። ነገር ግን ዋናው ጥያቄ በ1932 የተወለደ ሰው በ2006 እንዴት እንዲህ ወጣት ሊመስል ቻለ የሚለው ነው።
በወቅቱ ፖሊሶችም ይህንኑ ጥያቄ ነበር የጠየቁት። ለተወሰነ ጊዜ ካሰበ በኋላም ሰርጌይ አፕሪል 23 ቀን 1958 ነው በማለት መለሰ። ዘሚረር ባወጣው ዘገባ መሰረት ሰርጌይ የድሮ ፋሽን ካሜራ ይዞ በኪየቭ ጎዳናዎች ላይ ጥንታዊ ልብስ ለብሶ ሲንከራተት ነበር በፖሊስ በቁጥጥር ስር የገባው። አለባበሱና ጸባዩ ከጥንት ዘመን ጀምሮ በሕይወት የነበረ ይመስላል። እንዲሁም በወቅቱ በፖሊስ ሲያዝ ኪየቭ ውስጥ የማይገኝ የድሮ መንገድን አቅጣጫ ሲጠይቃቸው ግራ ተጋብተው ነበር። ሰርጌይ እውነቱን ሲጠየቅ በ1932 እንደተወለደና ጊዜን ተሻግሮ ወይም ታይም ትራቭል አድርጎ እዛ እንደተገኘ መናገሩ ብዙዎችን አስደምሟል። መጀመሪያ ላይ በቁጥጥር ስር የዋሉት ባለስልጣናቱ ቀልድ መስሏቸው ጥርጣሬ አድሮባቸው ነበር። ሆኖም ተጨማሪ ምርመራ አድርገው ያገኟቸው ማስረጃዎችም በእጅጉ አስደንቋቸዋል። ከ1950ዎቹ ጀምሮ የተጻፉት የሶቪየት ኅብረት ዘመን የነበረባቸው ሰነዶች የቀረቡ ሲሆን በዚህም መሰረት ሰነዶቹ ዕድሜውን 25 ዓመት አድርገው እንዳረጋገጡ ፍንጮችን አገኙ። የነገሩን ምስጢራዊነት የጨመረው ደግሞ በያዘው ጥንታዊ ካሜራ ያነሳቸውን ፎቶዎች በተመለከቱ ጊዜ ነበር። የፎቶግራፍ ማስረጃው በሚገባ የተመረመረ ሲሆን ባለስልጣናቱ ፊልሙን ከካሜራ ውስጥ አውጥተው ሲፈትሹት በ1950ዎቹ የተነሱ የሚመስሉ በርካታ ምስሎችን አግኝተውበታል። እንደ ሰርጌይ ምላሽ ከሆነ እነዛን ፎቶግራፎች ካነሳ በኋላ በማይታወቅ ሁኔታ ከነበረበት ከ1950ዎቹ ወደ 2006 እንደመጣ ነበር የተናገረው። የሚገርመው ደግሞ ምርመራውን የሚመሩት ባለስልጣናት በአንዱ ፎቶግራፍ ላይ እጮኛው እንደሆነች የተነገረላት ሴትን ማፈላለግ ሲጀምሩ አሁንም በሕይወት እንዳለች ነገር ግን በሰባዎቹ ዕድሜ ውስጥ እንደሆነች ማወቃቸው ነበር። ይቺ የሰርጌይ እጮኛ ተጠርታ ስትጠየቅም የሰጠችው ምላሽ ያስደነቀ ነበር። ሰርጌይ እንደተናገረውም እሷና እሱ ፍቅረኞች እንደነበሩና በአንዳች ባላወቀችው ሁኔታ እጮኛዋ እንደጠፋ አረጋግጣለች። በተጨማሪም ሌሎች ፎቶግራፎች የተመረመሩ ሲሆን በ2050 እየተነሳ ነው የተባለው የአዛውንት ፊት ያለው ሰርጌይን የሚያሳይ የቅርብ ጊዜ ፎቶግራፍም ተገኝቶበት ነበር። እዛ ፎቶ ላይ የወደፊቱን የኪየቭ ሰማይ ጠቀስ ሕንፃዎችን ገጽታ ያካተተ ነው ተብሎ ነበር ግምት የተወሰደው። በወቅቱ ታዲያ ሰርጌይ የአእምሮ እክል ገጥሞት ይሆናል ብለው ያሰቡት መርማሪ ፖሊሶች ወደ አእምሮ ሕክምና መስጫ ሆስፒታል ወስደውታል። ጎን ለጎንም ባለሙያዎቹ ከሰርጌይ ያረጀ ካሜራ ያገኟቸውን የምስሎቹን ትክክለኛነት በሁለት ተከፍለው እንዲከራከሩ አድርጓል። በዚህ ወቅት ግን ያልተጠበቀ ነገር ተከሰተ። ሰርጌይ መሬት ተከፍታ ትዋጠው ወይም ሰማይ ተሰንጥቆ ይግባ ባይታወቅም ከገባበት ሆስፒታል በድንገት መሰወሩ ተሰማ። ፖሊስም በጥብቆ ቢከታተለውም ዶካውን ማግኘት አልቻለም። በፖሊስ አባላቱ መካከል ያለውን የሐሳብ ልዩነት መሰረት በማድረግም ተጨማሪ ትንተና ከመደረጉ በፊት ምንም ፍንጭ ሳይሰጥ የጠፋው ሰርጌይ መርማሪዎቹን በእጅጉ ግራ አጋብቷቸዋል። The CCTV showed Sergei entering his room but never captured anyone leaving his room. His room had barred windows, but yet Sergei had vanished. ምንም እንኳን ታሪኩ አሳማኝ እንደሆኑ መረጃዎቹ ቢያረጋግጡም ብዙም ሳይቆይ ግን ጥርጣሬ መከተሉ አልቀረም። ይኸውም የዩቲዩብ ቪዲዮዎችን እውነተኛነት በመፈተሽ የሚታወቀው ጆስኮት ጉዳዩን አብጠርጥሮ በመፈተሽና በመተንተን ባቀረበው መረጃ በፖሊስ እጅ የገቡት ብዙዎቹ ፎቶዎች የተገኙት ከዚህ ዓለም ውጭ ያሉ ንድፈ ሐሳቦችንና የታይም ትራቭሊንግ ጉዳይን በጥልቀት ከመረመረው አላያንስ ከተባለው የድሮ የዩክሬን ቴሌቪዥን ትርኢት የተገኘ እንደሆነ አረጋግጫለሁ ማለቱ ነበር። የቪዲዮ ተንታኝ ስኮት የተገኙት ምስሎች ከድሮ የቴሌቪዥን ትዕይንት የተገኙና ተዛብተው ወይም ተቀርጸው ጥቅም ላይ የዋሉ እንደነበር ጠቁሟል። በተጨማሪም በተደረገው ምርመራ የሰርጌይ ፓሩማኒኮን ጉዳይ ሲደግፉ የቆዩ ቢሆኑም ኦፊሴላዊ የፖሊስ መዝገቦችን ወይም የሕክምና ሪፖርቶችን ማግኘት አልተቻለም። ይህም የታይም ትራቭለር ነኝ ባዩ እውነታ የበለጠ ጥርጣሬ ላይ እንዲወድቅ ምቹ ሁኔታዎችን ፈጥሯል።
በመሆኑም ሙሉ ታሪክ በሰርጌይ የተደረሰ የውሸት ድርሰትና አላያንስ የተባለውን በዩክሬን ይተላለፍ የነበረ የቴሌቪዥን ዝግጅትን መሰረት ያደረገ ዳግማዊ ትርኢት የመሆን ዕድሉ ጠንካራ እንደሆነ ታምኗል። አፓርትመንት በኮንዶሚኒየም ዋጋ ከወዳጅነትና ካራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ሲሆን 10% ከፍለው ቀሪውን የግንባታ ሂደት ማየት ለሚፈልጉ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ። ዕድሉ የሚቆየው ለጥቂት ቤቶች ብቻ ስለሆነ በተቀመጡት ስልኮች ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የአወዛጋቢነቱ መዝገብ ግን በዚሁ ተዘግቶ አልተቋጨም። ብዙዎች ጉዳዩ የተፈበረከ ነው ብለው ቢያምኑም ብዙ ቁጥር ያላቸው ሰዎች ደግሞ እጮኛ ናት በተባለችው ሴት ምስክርነትና የሰርጌይ ድንገተኛ መሰወር ላይ የተወሰኑ ዝርዝሮችን እያነሱ ሙሉ በሙሉ አልተብራሩም ብለው በመከራከር በአቋማቸው ጸንተዋል። እናም ጥያቄውና የሰርጌይ ጉዳይ የተራቀቀ ማታለል ወይስ የተሳሳተ የማንነት ጉዳይ የሚሉ ጥያቄዎች የሰርጌይን ሚስጥር አምነው በተቀበሉና የለም ብለው በተጠራጠሩ ሰዎች መካከል ታሪኩ በማራኪነቱና በአጨቃጫቂነቱ ቀጥሏል። በአእምሮ ሆስፒታል በነበረበት ወቅት ደግሞ ፓብሎ ትሮኖቪኖ የተባለ ዶክተር ምርመራ አድርጎለት ነበር። በምርመራው ወቅት ግን ሰርጌይ ራሱ እነዚህ ሰዎች ጤነኛ ናቸው ወይ በሚል ጥያቄ የተወጠረ ያህል ግራ የተጋባ ይመስል እንደነበር ተናግሯል። ምን እየተከናወነ እንዳለም አልተረዳም ወይም ለመረዳት እንደከበደው እየተወነ ነበር። ዶክተሩ ሰርጌይ ከ1958 ወደ 2006 እንዴት እንደደረሰ ያስታውስ እንደሆነ ጠይቆታል። ሰርጌይ በቀን ውስጥ በከተማ በእግሩ እየተጓዘ ፎቶግራፍ ለማንሳት ወጥቶ እንደነበረና በሰማይ ላይ እንግዳ ነገር እንዳየ ገልጾ በካሜራ ፎቶ አንስቼው እንደነበር ከማስታወስ ውጪ ምንም የማውቀው ነገር የለም ሲል ተናግሯል። የሆነውን በጠቅላላ እንዲገልጽ ሲጠየቅ ደግሞ ማስረዳት እንደማይችል ነበር የተናገረው። ነገር ግን መረዳት ከፈለጉ በሚል የያዘውን አሮጌ ካሜራውን ነበር የሰጣቸው። በወቅቱ ዶክተሮቹ በጣም ደነገጡ። ምክንያቱም የያዘው ካሜራ ያሺማ ፍሌክስ የተሰኘ አሮጌ ካሜራ ነበር። ግና ንጹሕ በሆነ ሁኔታ ላይ ነበር የሚገኘው። ጊዜ ያለፈበትም አይመስልም ነበር። ስለዚህ እውነተኛው ምስጢር የሚገለጠው ያነሳቸውን ፎቶዎች በማግኘት ነበር። እናም ፖሊሶቹ እንደዛ ሲያደርጉ በዚህ ካሜራ ውስጥ ጥቅም ላይ የዋለው የካሜራ ጥቅል ፊልም በ1970ዎቹ ምርቱ ተቋርጦ የነበረ መሆኑን አረጋግጠዋል። አዳም ፖዛይነር የተባለ የፎቶግራፍ ባለሙያ ተጠርቶ ካሜራውንና የፊልም ጥቅሉን መረመረና የፊልም ጥቅሉ በ1956 መመረቱን አረጋገጠላቸው። በመቀጠልም ፎቶዎቹ ታጥበው እንዲዘጋጁ አድርጎ ሲሰጣቸው ውጤቱ የበለጠ ግራ አጋቢ ሆነ። የተገኙት ፎቶዎች የዩክሬኗ ዋና ከተማ ኪየቭን ከ5 አስርት ዓመታት በፊት የነበረችበትን ገጽታ በግልጽ ይታይበታል። ከ50 ዓመታት በፊት የነበረውን የዩክሬንን ገጽታ በሚያሳዩ ፎቶዎች ውስጥ አንዳንዶቹ ሕንፃዎችና የከተማዋ መልኮች ከረጅም ጊዜ በፊት ፈርሷል መባሉ ይበልጥ አስገርሟል። በፎቶዎቹ ላይ ተጨማሪ ምርመራ መደረጉ ቀጠለም። የሰርጌይና የእጮኛዋ ፎቶዎችም በድሮቹ ሕንፃዎች ፊት ለፊት ላይ የተነሱ ነበሩ። ሰርጌይ በዶክተሩ ፊት ተቀምጦ እንደነበረው በዚያ ፎቶዎች ላይም ልክ እንደዛ ነበር ተቀምጦ የሚታየው። የመጨረሻው ፎቶ ልክ ሰርጌይ እንደገለጸው ዩፎኖ ተብሎ የሚነገረውን የሚመስል ነገርን ያሳያል። በዚህ ጊዜ ዶክተሮቹ ምናልባት ሰርጌይ ጊዜን ተሻግሮ ተጉዟል ብለው ከማሰብ ውጪ ሌላ አማራጭ አልነበራቸውም። ነገር ግን ምንም ነገር ከማድረጋቸው በፊት ሰርጌይ ከመቅስፈት ደብዛው ጠፍቷል። ከሆስፒታሉ ክፍል ውስጥ በሩን ዘጋና እንደገና ፈጽሞ ሳይታይ ቀረም። አሁን የቀረው አንጠልጥሎት የነበረው አሮጌ ካሜራው፣ ፎቶዎቹና እንግዳ የሆነው ታሪኩ ብቻ ነበር። የአስደናቂ ታሪክ በዩክሬን ቴሌቪዥን ላይ ከመለቀቁ ባሻገር
በፍጥነት በኢንተርኔት ተሰራጭቶ የገዘፈ ትኩረትን አግኝቷል። ነገር ግን ጥያቄው ዛሬ መልስ ሳያገኝ በውዝግቦች መሃል ቀርቷል። ፖሊስ በ1950ዎቹ የጠፋ ነው ያለውን ሰው ዶካውን ማግኘት ነበረበት። ስለዚህም ከሶቪየት ኅብረት የቆዩ የመታወቂያ ሰነዶች መርምሮ ሰርጌይ ቫላንቲኖቪች ፓኖማሪኮ የሚባል ሰው በኪየቭ እንዳለ ቢያረጋግጥም ይህ ሰው ግን በ1960 በይፋ እንደጠፋ መታወጁ ከሰነዶች ምርመራ ማረጋገጥ መቻሉን ፖሊስ አስታውቋል። ፖሊስ እንቆቅልሹን ሊፈታ ጥረቱን በቀጠለበት ወቅት የሰርጌይ እጮኛ ወደ ነበረችው ቫለንቲና ምን እየተከሰተ እንደሆነ ወይም ሰውየው የት እንደሄደ ለማወቅ ጠይቋት ነበር። ቫለንቲና በሰባዎቹ ዕድሜ ውስጥ የምትገኝ አዛውንት ሴት ብትሆንም እጮኛዋ ሰርጌይ በ1958 ለጥቂት ቀናት እንደጠፋ በኋላም ተመልሶ ሲመጣ የወደፊቱን ማየት የሚችል ሰው ሆኖ በብሔራዊ ቴሌቪዥን ቃለመጠይቅ እንደተደረገለት ተናግራለች። በዚያ ዝግጅት ላይም ሰዎች ወደፊት የሞባይል ስልክ እንደሚኖራቸው ተናግሮ ነበር ስትል ገልጻለች። የብቻ ሳይሆን ቫለንቲና በ2050 ሰርጌይ ተነስቶ የላክላትን ፎቶ ለፖሊሶች አሳይታለች። ቫለንቲና እጮኛዋን ለመጨረሻ ጊዜ ያየችው በ1970 ሲሆን ለሶስተኛ ጊዜ እንደጠፋ ነገር ግን ዳግም ወደ እሷ ፈጽሞ እንዳልተመለሰ መስክራለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ